እያለፍኩኝ ምን እንዳየው ታውቃላችሁ? የእንቁራሪት ስጋ የሚሸጥበት ቤት ሁሌ ቻይና እየመጣው አሳይኝ የቻይና ምግብ ስትበይ ትሉኛላችሁ። ስለዚህ አሁን እንግባና እንበላለን ማለት ነው። We want to eat frog. ለሁለት ሰው 150 ሪንቢ አዘናል ጋይስ። ለሁለት ሰው የሚበቃ የእንቁራሪት ወጥ ምን ታጠብልን? እዚህ ጋር አድርገን ታጠብልን እኛ አላውቅም ዛሬ። ከዛ ምን በላው በዚህ ነው ጋይስ። እችላለሁ ባይ ዘ ወይ እነሱ እኮ ናቸው ግን ጌታን የሚያስቀስፉን ጉድጉድ እያመጡ እንቁራሪት ምናምን እያሉ። እስቲ እንየው ጉዱን። እኔ ቻይና ከመጣሁ ማክዶናልድስ እንበላለሁ ወይ እንጀራዬን አሙቄ ወይ ድርቆሽ እንበላለሁ እንጂ እኔ በልቼ አላውቅም። ወይኔ መጣ። ዋው ቴንክ ዩ ኢየሱስ ክርስቶስ። በዚህ እንብላ፣ በዚህ ብሉ፣ በዚህ ወይ እንቁራሪቱ እግሩ እኮ ነው ይሄ። ጌታ ኢየሱስ ድረስ የፓስታ ስጎ ነው የሚለው። እውነት ደስ ይላል፣ ሽታው በጣም ደስ ይላል። እና ማስልና ከስር ነው የምናወጣው። ከዛ ስቡት ይሄን በልቼ ጭንቅላቴ እንደነሱ ምጡቅ ሆኖ በቃ ምድርን ስገለባብጣት ማለት ነው። ከእግሩ እንቅመሰው ወይስ ካንገቱ? ካንገቱ ይሻላል። አምቦልት እነዚህ ጌታን ረሃብ ቢመጣ ራሱ አይሞቱም። ኡፍ እስማ አምቦልት ትንሽዬ ግን አሳ ሚል ይመስለኛል። አያችሁት? ሶ ጋይስ ወይኔ እንዴት ነው የሚያቀረሻቸው። ካንተንፌር መምጣት የምትፈልጉ ሰዎች ጊዜ የላችሁም። በጣም ብዙ ሰው መጥቶ እየተመዘገበ ነው። ግን ፓስፖርታችሁን ያላመጣችሁ ካላችሁ ቦታችሁን ሪፕሌስ እናደርገዋለን። በጣም ብዙ ሰው እየመጣ ስለሆነ አሁንም ደግሞ መመዝገብ የምትፈልጉ ካላችሁ ከተን ሁለት አይነት ፓኬጅ አለ እንዳልኳችሁ 370 ሺህ ብር እና 400 ሺህ ብር ቪዛ ከኔ ኢንቪቴሽን ቻይናን ማሳየት ካንተንፌር መግባት ሆቴል ትኬት ጨምሮ ፓኬጅ አዘጋጅተንላችኋል። ሶ ደውላችሁ ምን አይነት ስራ እንደምትሰሩ ተናገሩ። ከዛ በኋላ ለዚህ ስራ ይሄኛው ፌዝ ላይ ትመጣላችሁ። ቢሮኑ ፓስፖርታችሁን ስጡ። ምንም አይነት ቅድመ ክፍያ የለውም። ፓስፖርት ስትወስዱ ብቻ ትከፍላላችሁ። እስከመጨረሻው ድረስ ኢምፖርተር መሆን ትችላላችሁ። አስመጪ መሆን የምትፈልጉ ካላችሁ ደውሉ። እንቁራሪት ሳይሆን የበላሁት ሩዝ ነው ማለት ነው። እና እንውጣ እንክፈልና እዚሁ ጋር ነው መክፈል። ዛሬ በጣም ቀብጫለሁ። የሆነ በጣም የሚያስፈራ ነገር ልሞክር ነው። ሻብራችሁ ይቆዩ፣ አሳያችኋለሁ። ባይዘው በጣም ብዙ ሰው ይሞቱበታል። የብሬ ነው መሞቼ ያቀረበ ስላልመሰለኝ እንሞክረዋለን። የከፈልኩት 10 ሺህ ብር ነው። ለዚህ በታይላንድ እና በቻይና መሀል ያለች ላኦ ባምቤንግ የሚባል ከተማ ነው ያለው። እኔ ካልሞትኩኝ እናንተ ትመጡና ትሞክሩታላችሁ። ፈርቻለሁ። አይዞ ጋይስ ደርሰናል። ይሄ ምንድነው? በኢየሱስ ክርስቶስ ስም ትፈርማላችሁ። እኛ ከሞት ኃላፊነቱን አንወስድም ምናምን ብሏል። እንግዲህ እሱን ፎርም ትሞላላችሁ መጀመሪያ ተፈርመው ይሁን አስከም ሞተሩን እያሞቁት ነው። ፓራሹት አለ እዚህ ጋር እኔን እንቀመጠው እዚህ ጋር ነው። let me take this off take off okay ጌታ ሆይ አንተ ጠብቀኝ እሺ ኦኬ እሱም ፈርቷል። ባካችሁ ነው ኢየሱስ ስም ጀመረ። ለምን ቆመው? Is there a problem? አየር ላይ ሆኜ ቢሆንስ ይሄ ማይረባ ጋይስ ተበላሸ ሞተሩ። እየወረድን ነው ጋይስ
ጋይስ አሜዚንግ ኤክስፒሪየንስ መሞከር አለባችሁ። እንዴት ደስ እንደሚል መታችሁ መሞከር አለባችሁ። የትም ቦታ በቃ ሞክሩ ጋይስ። መገላይ እየሄድኩኝ ይሄን ፀጉር ቤት አየሁትና ቻይኖች የኔ ፀጉር ይሰሩት ይሆን? ስሩኝ ነው የምላቸው። ምንም ስሩኝ በቃ እጠቡና ስሩኝ እላችኋለሁ። እንዴት ነው የሚያምረው ፀጉር ቤቱ! በስመ አብ ኦ ማይ ጋድ ኩኪስም አለ እዚህ ጋር። እሺ ኦኬ መታጠቢያው ላይ ነው ያለው ጋይስ። ስፓ ይመስላል። ተኝቼ ነው የምታጠበው። እኔ ስሊፕ ኦኬ መነጽሬ ኢትዮጵያ እንደዚህ አይነት ነገር ጀምሩ። ቀይ ልፍታልሽ፣ ኧረ እንዳትነጪ። ምን እያለች ነው? 25 ብር ትከፍላላችሁ ለሻምፖ እየተባለ ነው። 25 ሶ ጋይስ የዛሬ ስታይሊስታችን እሱ ነው። የኔ ፀጉር ማለት ነው እንደ ቻይኖቹ ስላልሆነ ይከብዳቸዋል ለመስራት። አደረኩኝ ብሎ ነው የሄደው። ምን ሊያደርግ ነው? ወይኔ ወንበር አመጣ ደክሞት። ጋይስ አካፈለኝ። ያምራላ። እኔ እየታየኝ ስላልሆነ አላውቅም፣ ግን የሚያምር ይመስለኛል። ጋይስ አልጨርሳለ ሰውየው እንዴ! ተጠበበበት እኮ። አሪፍ ነው ስራው፣ ግን ምንድነው መሰላችሁ ችግሩ ከስር ጀምሮ አይደለም የሚተኩሰው። ወይኔ ጉድ ፈላ። በኢየሱስ ስም በጣም ነው ያጠረው። በጌታ በኢየሱስ ክርስቶስ ግን አልሰራኝም። በደንብ ይሰራኝ ሞር የሚያምር ይመስለኛል። ሴት የሆንኩ ነው የመሰለኝ። ቴንክ ዩ ይዟቸው ልሂድ። እዩት እንደሚያክል How much? 103 ብር 103 ብር ማለት 2800 ብር ማለት ነው መሰለኝ። ጋይስ እዩት። ወይኔ ጉድ ይፈላ። እኔ ፀጉሬ እንደዚህ አጭር ሆኖ አይቼ አላውቅም፣ ግን በዛልኝ ጫፉ። ማሚ ጋር ደውለን ሪአክሽኑን እና